ሁለተኛው የሕማማት ሳምንት ቀን ዕለተ ሰሉስ ነው። ይህም የጥያቄ ቀን በመባል ይታወቃል። ዕለተ ሰሉስ የጥያቄ ቀን በመባል ይታወቃል። ምክንያቱም ሹመትን ወይም ስልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጽሖተ ቤተ መቅደስ በዚህች ዕለት ስለ ስልጣኑ በጸሐፍት ፈሪሳውያን ተጠይቋል። ጸሐፍት ፈሪሳውያን ያቀረቡለት ጥያቄም ከምድራውያን ነገሥታት ከሌዋውያን ካህናት ያይደለ ትምህርት በማስተማር ታምራት ማድረግ ገበያ መፍታትን በማን ስልጣን ታደርጋለህ? ይህን ስልጣን ማን ሰጠ? የሚል ነበረ። እርሱም መልሶ እኔ አንድ ነገር እጠይቃችኋለሁ፣ እናንተም ብትነግሩኝ በማን ስልጣን እነዚህን እንደማደርግ ነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠየቃቸው። እነርሱም ከሰማይ ብንል ለምን አልተቀበላችሁትም ይለናል። ከሰው ነው ብንልም ሕዝቡ ሁሉ ዮሐንስን እንደ ነቢይ ያከብሩታል፣ እንደ መምህርነቱም ይፈሩታልና ሕዝቡን እንፈራለን አሉ። ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ስልጣን እንደዚህ እንደማደርግ አልነግራችሁም አላቸው። ልቦናቸው ከክፋት ሥራና በጥርጥር ስለተሞላ ነው እንጂ ይህንን መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ስልጣን እንደሚያደርግ ሳያውቁ ቀርተውም አልነበረም። በሁለተኛ ደረጃ ዕለተ ሰሉስ የትምህርት ቀንን በመባል ይታወቃል። ይህች ዕለት ትምህርት ወይም የትምህርት ቀን በመባልም ትጠራለች። ጌታችን በቤተ መቅደስ ረጅም ትምህርት በማስተማር የተሰጠው ስያሜ ሲሆን ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ፣ መክሮ መመለስ እንደሚገባን ሲገልጽልን ነው።